እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን። ስለዚህ ቀን የእግዚአብሔር ስም የተባረከ ይሁን። የራእይን መጽሐፍ እየተመለከትን ነው። ምዕራፍ 5 ደርሰናል። ቁጥር 5 ላይ ደግሞ ደረስን ዛሬ። ባለፈው ቀን 4ን ስንመለከት ነበር። ዛሬ ደግሞ ቁጥር 5ን እንመለከተዋለን። ምን ይላል? በዙፋኑ በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደ ታረደ በግ ቆሞ አየው። 7ቱም ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላከ የእግዚአብሔር መናፍስት ናቸው ይላል። እግዚአብሔር በብዙ መልኩ በሕይወታችን የመንፈሱን ኃይል እንዲለቅ፣ የሕይወቱን ኃይል እንዲለቅ፣ የጥበብ የመገለጥ መንፈስ እንዲለቅ እያመሰገንን እንጸልያለን። አባታችን ሆይ እናከብረሃለን፣ እናመሰግንሃለን። ስለዚህ ስለተባረከ ውድ ጊዜ በፊትህ በዙፋንህ ዙሪያ እንድንከማች ስለወደድክ ድምፅህ ደግሞ ስለምትለቅ ክብር ላንተ ይሁን። እነሆ ዛሬ የምንመለከተውን የበጉን እውነት እንድትገልጥልን እንጸልያለን። የጥበብ እናም የማስተዋል መንፈስና ኃይል ይለቀቅ። ጸጋህ ይብዛ። በብዙ መረዳት እና ኃይል በሕይወታችን ተገለጠልን። አዎን የቃል ፍቺ ያብራ። ሕፃናቶችን አስተዋይ ያደርግ ዘንድ እናከብረሃለን፣ እናመሰግንሃለን። ሁሌም ስለምትሰማን ክብር ላንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ስለ መጽሐፉ በብዙ መልኩ ስንመለከት ነበረ፣ ስለ ሕይወት መጽሐፍ እና መጽሐፉን ሊዘረጋው ሊመለከተው የሚገባው ማንም ስላልተገኘ ዮሐንስ ምን አደረገ? እጅግ እንዳለቀሰ ተመልክተናል። ይሄ መጽሐፍ ደግሞ እንዳየነው ይሄ በቀኝ እጁ በዙፋኑ በተቀመጠው በቀኝ እጁ የተያዘው መጽሐፍ ምን ተባብለን ነበር? የሕይወት መጽሐፍ ነው ብለናል። ይህ የሕይወት መጽሐፍ ደግሞ የማን የሕይወት መጽሐፍ ነው ስንል የኢየሱስ ክርስቶስ የበጉ የሕይወት መጽሐፍ ነው። የበጉ የሕይወት መጽሐፍ ማለት ደግሞ ምን ማለት ነው ስንል በሰው ሁሉ ሕይወት ውስጥ ያለ የእግዚአብሔር ዕቅድና ፕሮግራም የሆነ የዘላለም ምክር ነው። ያ ማለት ደግሞ ምን ማለት ነው? በሰው ሁሉ ያለ ትንሣኤን እየተጠባበቀ ያለ ማንነት ነው። በእኛ በልጆቹ ትንሣኤን የተቀዳጀ እግዚአብሔርን አባቱን ያወቀ ልጅነትን ደግሞ የተረዳን እኛ የሕይወት መጽሐፍ እንደሆንን እየተረዳን ነው። እኛ ብቻ አይደለንም፣ ልጆች ብቻ አይደለም። እግዚአብሔር የፍጥረት ሁሉ ምንድን ነው? አምላክ ነው። የሰው ሁሉ ደግሞ ምንድን ነው? አባት ነው። ሰው ግን ምን ሆኗል? አሁን ለጊዜው ከእርሱ ምን አድርጓል? ሸሽቷል፣ ወድቋል፣ በኃጢአት ምክንያት ሁላችንም እንደምንረዳው። ነገር ግን ይህ መጽሐፍ በሰው ሁሉ ምን ሆኗል ማለት ነው? ታሽጓል። መጽሐፉ ምንድን ነው አልነው? በዛለት በ7 ማህተም ምን የሆነ ነው? የታተመ መጽሐፍ ነበር ነው ያለው። የመጽሐፉ መታተም ምንድን ነው ስንል አሁንም ላወራው የጀመርኩት ነገር ነው። የሰው ሁሉ በደልና አመፅ ይህንን መጽሐፍ ምን አድርጎታል? ሸፍኖታል፣ ዘግቶታል። 7 ማህተም 7 ሙሉ ቁጥር ነው፣ ፍጹም ቁጥር ነው። ማህተም ደግሞ ባለስልጣን ምን ሲያደርግ ብቻ ነው ማህተም የሚባለው? ሲያትመው። ባለፈው እንዳየነው እዚህ አካባቢ ግብር ምናምን ያልከፈሉ ሰዎች ይመጡና ምን ያደርጋሉ? በማህተም የታተመ የታሸገ ታሽጓል የሚል ወረቀት ይለጥፋል። ያንን ወረቀት ማንም ሰው ምን አይለው? አይነካው ከባለስልጣኑ በስተቀር። አሁንም እንዲህ ነው። ልብ በሉ። በ7 ማህተም የታተመው ያ የሕይወት መጽሐፍ ያተመው የበላዩ አብ ነውና የሚከፍተው ማን ነው ማለት ነው? አብ ምን ያደርገው? ስልጣን የሰጠው አብ ስልጣኑን ያስተላለፈለት ብቻ እንደሆነ ተመልክተናል።
አለበለዚያ ዮሐንስ ምንድነው ያለው? በሰማይ ቢሆን በምድር ቢሆን በባህር በታች ቢሆን ይህንን መጽሐፍ ማህተሙ ፈቶ መጽሐፉን ከፍቶ ሊያነበው ሊረዳው የሚችል አልተገኘም። እና መጽሐፉ የሆነ መጽሐፍ አይደለም ተባብለናል፣ የህይወት መጽሐፍ ነው። ስለዚህ ይሄ መጽሐፍ በክርስቶስ ሞትና ትንሣኤ ምን የሆነ ነው? እየተከፈተ ያለ መጽሐፍ ነው። በመጀመሪያ በራሱ በክርስቶስ ይህ መጽሐፍ ምን ብሏል? ተከፍቷል። እንደተመለከተው እንዴት ክርስቶስ ኢየሱስ ዕለት በዕለት የተጻፈውን የእግዚአብሔር የአባቱን ፈቃድ ዕለት በዕለት ምን ያደርገው ነበር? በአካሉ፣ በእርምጃው፣ በምልልሱ፣ በኑሮው ይፈታው ነበር። መፍታት ማለት መግለጥ ማለት ነው። የታሸገ የእግዚአብሔር ሐሳብ፣ የእግዚአብሔር ባህሪ፣ የእግዚአብሔር ፈቃድ ወደ ዓለም ምን ማድረግ ማምጣትና መዘርዘር ማለት ነው። የማህተም መፈታት ማለት። ስለዚህ በጥቂቱ ይህንን ስለ መጽሐፍ ካወራ ወደ ዛሬው ሐሳብ ልውረድ። አለቀሰ ይላል። ማልቀሱ ማንም ሰው ክርስቶስ ኢየሱስን በህይወቱ ምን ማድረግ አይችልም? መግለጥ አይችልም። ማንም ሰው ስላችሁ ይገባቸዋል። ሰው በራሱ አቅም፣ በራሱ ጥረት፣ በራሱ መንፈሳዊ የተባለ ልምምድ የእግዚአብሔርን ባህሪ መግለጥ፣ የእግዚአብሔርን ፈቃድ መኖር አይችልም። በራሳችሁ ምንም ልታደርጉ አትችሉም የተባለው የተዘጋ ማህተም እሱ ነው። ሰው በራሱ ምንም ነገር ማድረግ እንዳይችል እግዚአብሔር አብ ምን አድርጓል? አትሟል። ያለ እግዚአብሔር ፈቃድም ምንም ነገር መሆንና ማድረግ አንችልም። እግዚአብሔር ይመስገን። ይሄ ምንድነው የሚያሳየው ካልን የእግዚአብሔር ስልጣንና ኃይል በፍጥረቱ ሁሉ ላይ ከፍ ማለቱ ነው የምንመለከተው። ስለዚህ በእያንዳንዳችን ህይወት ውስጥ ሊፈጸም የሚገባው ነገር በሙሉ በእግዚአብሔር ፈቃድ ነው። ጌታ ኢየሱስ ክርስቶስ ያለውን ታስታውሳላችሁ። ስለ እኔ በመጽሐፍ ምን ሆኗል አለ? ተጽፏል አለ። ላደርገው የሚገባኝን ነገር አሁን ምን አድርጌያለሁ አለ? ፈጽሜያለሁ አለ። የተጻፈውን ሁሉ በምድር ላይ ምን አደረግኩ አለ? ስለ እኔ ፈጸምኳል። ይሄ የማህተም የመጽሐፍ መገለጥ መፈታት ማለት ይሄ ነው። በእኛ ህይወት ሲመጣ ደግሞ የጌታን ፈቃድ ማድረግ ነው የታተመ መጽሐፍ መፍታት ማለት እንጂ ሌላ የተሰወረ የጠለቀ ነገር አይደለም። እግዚአብሔር ይመስገን። ይህንን ለማየት በእርግጥ የእግዚአብሔር አይነ ልቦና ሊሰጠን ግድ ነው። ካልተሰጠን አናውቀውም። ግን ስንረዳው ምንድን ነው? በእጃችን ያለ ጉዳይ ነው። እግዚአብሔር ይመስገን። ስለዚህ ካለቀሰ በኋላ እጅግ አለቀስኩ ካለው በኋላ ግን የተባለ ነገር ላንብብላችሁ። ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ የእርሱም የዳዊት ስር መጽሐፉን ምን ያደርግ ዘንድ ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለ። ቁጥር 6 ልጨምርላችሁ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። እግዚአብሔር ይመስገን። አሁን ዮሐንስን አታልቅስ ያለው ማን ነው? ከአራቱ እንስሶች አንዱ፣ ከእንስሶቹ መካከል አንዱ አይደለም። ታዲያስ ከሽማግሌዎቹ አንዱ። ይሄም በራሱ ይሄም ሊፈታ የሚገባው ነገር ነው። ለምን አንበሳው ምን አላለ? መጥቶ አታልቅስ ለምን አላለ? ንስሩ በኃይል አይበረቱም? እነሱ ግን ምን አላሉ?